ያስፈልጋል። አሁን 10 ጊዜ ደጋግማ አትጠይቅኝ። የምትሸልመኝ ከሆነ ሽልማት ውስጥ ካልሆነ ተወው። እኔ ስማ አንተ የምትሸልመኝን ቴሌቪዥን አይደለም ከዛ እጥፍ በላይ የሆነ ቴሌቪዥን የመግዛት አቅም አለኝ። ይሄ እኮ ለኔ አሁን እኔን የምታዳምጠኝ የት ማን እንዴት? እኔ በትህትና ነው ሳናግሬ ነበር አይደል? ስለዚህ አሁን ደግሞ እኔን ታዳምጠኛለህ። ምናልባት ይሄ የሚመሳሰል ቆይ ረጋ በለው። ይኸውልህ አንተ ሌሊት መጥተህ ከሷ ጋር ሳሎ የምተኛበት ምክንያት ምንድን ነው? ጋሽ ያስወጡት እባክህ ናውጣ። በቃ ቤት ይናትርብሽ። አንድ ጊዜ ተረጋጋ። ውጣልን። ሲጀመር አንቺ ምንድን ነው? አረገኝ ሲያዩሽ ያላማራ እሷ ባለቤት ናት። ውጣ። እሷ ባለቤት ናት። ምን አገባህ? አይደለም እሷ ባለቤት ናት። ምን አገባ ነው ይመልስልኝ ነው። ታዲያ ምን አገባ? አይመለከትም። ለምንድን ነው እንደዚህ የምታረግ? ምን አገባ? አንተ ውሻ እንዳልበታብህ ነው። መምታቱን ተውት። ውጥራት ተይዝ ብለሽ እስቲ እሱ ምንድን ነው? ኧረ እባክሽ ተረጋጊ። ቁጭ በይ አንቺ ተይና። እንዴት ነው የምረጋጋው? ምናምንን አምጣ። ቆይ ስልኩን እንዳትነካው። እስቲ አሳየኝ። የማን ነው? እሷን አስነሳታውን ቀመጥ። ተረጋጉ። ጋሽዬ ምን አስነክቶታል? ትንሽ እንፍቀድለት እስቲ። እንዴ ቆይ እንደዛ ይሻላል። ትንሽ እስቲ ቆይ ምን እንደሚያመጣ እናያለን። እስኪ እባክሽ ተረጋጊ አንቺ። እስቲ እሱ ምንድን ነው? ኧረ እባክሽ ተረጋጊ። ቁጭ በይ አንቺ ተይና። እንዴት ነው የምረጋጋው? ምናምንን አምጣ። ቆይ ስልኩን እንዳትነካው። እስቲ አሳየኝ። የማን ነው? እሷን አስነሳታውን መድኃኒት ይሆናል ብላ ይዛልኝ የምትመጣ ነገር አለ። ይሄ የባህል ሕክምና አለ አይደለም? አሁን ዘመናዊ ሕክምና ሲያስቸግረን ባህላዊ ሕክምና እኔ ልሞክርላቸው ብላ እሷ ነች ይዛልኝ የምትመጣው እና ያንን ነገር ከሰጠቻት በኋላ ነው እሷም እንደዚህ ያስረዳችኝ። ይሄ ነገር ነው እንደዚህ ሳያሽላት ያቆያል። ምን መድኃኒት ነው ምናምን እሷ የምታመጣው የሚለው ሕክምና ነው። ለሕክምና ነው። ስለዚህ መስማት የሚባል ነገር አልፈልግም እኔ ካንተ። የምራውን አንተ ብር አትፈልግም? ብር አልፈልግም። ብር መጀመሪያም ነግሬሃለሁ። ፍትህ ነው የምፈልግ። ይኸውልህ ፍትህ ምናምን ከምትል ወይ ብርህን ይዘህ ውልቅ በል፣ አለበለዚያ ብትፈልግ መረጃውን እንደፈለግክ አድርገው። ስማ ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ? እኔ ሀብታሙ ነኝ። ዛሬ ደግሞ አንድ ከእህታችን ቤት እንገኛለን ማለት ነው። እንግዲህ እንደተለመደው የእኛን እርዳታ ፈልገው እዚህ ቤት ውስጥ እንገኛለን ማለት ነው። እንግዲህ እህታችን ምንድን ነው ልትነግረን የፈለገችው? በመጀመሪያ በጣም ይቅርታ፣ አልጋ ላይ ነው ቁጭ ብዬ ያለውኝ። ትንሽ ስላመማት ነው እዚህ ውስጥ የገባሁት ማለት ነው። ይቅርታ ጠይቃለሁ ለዚህ እህቴ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እላለሁ። እሺ እህቴ ስምሽ ማን ይባላል? ስሜ አስናቀች ይባላል። አስናቀች። እሺ አስናቀች፣ ምንድን ነው ያጋጠመሽ ነገር እዚህ ድረስ ዛሬ የጠራሽኝና የእኛን እርዳታ የፈለግሽበት ምክንያት ምንድን ነው? እስኪ ንገሪኝ። አመሰግናለሁ በመምጣታችሁ ራሱ ተመስገን ነው። ምክንያቱም እኔ የሆንኩትን ነገር በውስጤ ይዤ እንትን ከምል ብዬ ከማብሰለስል ብዬ ያው እናንተ ጋር ሚዲያችሁን ስለምከታተለው እስኪ ልደውልና ባይሆን እነሱ እንኳን ላናግራችሁ ብዬ የሆዴን ላወራችሁ ነው እንግዲህ የጠራኋችሁ። በጣም ጥሩ ስለጠራሽኝ እናመሰግናለን። ያው የምንችለውን ነገር በሙሉ ስለምናደርግ አይዞሽ እላለሁ። ምንድን ነው ያጋጠመሽ? ያጋጠመኝማ ያው እንግዲህ ታውቃለህ የሰው ልጅ ትዳር ሊይዝ ሲል እንዴት ሆኖ ትዳርን እንደሚይዝና እንደሚያቋቁምና እንግዲህ እኔ አሁን ባለ ትዳር ነኝ። ይህን ትዳር ደፋ ቀናም ብዬ ነው እኔም እሱም ይህን ቤት ያቆምነው እና በጣም በክብር ነው በቃ የተጋባ ነው። በሰላም ነው በቃ በፍቅር ነው የኖርነው። ግን አሁን ላይ ያለው ሁኔታ ግን በጣም ተቀይሮብኛል። ልጆች የሏችሁም? አይ የለንም። ልጅ የለም፣ ብቻችሁን ያላችሁ? ብቻችንን ነን። ምንድን ነው ጸባዩ የተቀየረብሽ? ባለቤትሽ ምንድን ነው የሚሰራ? እሱም ስራ አለው ይሰራል። እና እንግዲህ እንዴት እንደሆነ አላውቅም። ባህሪው በጣም ከሚባለው በላይ ነው የተቀየረው። ይወጣል፣ ይገባል፣ ይነጫነጫል። እኔ ደህና ነገር አድርጌ እንኳን ደስ እንዲለው ብዬ እንኳን ፈካ እንዲል አረገው ነበር። ያው እሱ እንግዲህ ስራው መነጫነጭ ነው
በቃ እኔ እንጃ ብቻ እንዴት ብዬ እንደምነግር አላውቅም። እና በቃ ዝም ብዬ በማብሰለሰል ብቻ ውስጤ በጣም ተጎዳ። ያው እንግዲህ ዛሬ ውስጥ እዚህ የሰፈር ልጆችሽ ያው እዚህ ድረስ ጠርተው ወደ ውስጥ ሲያስገቡን እንደታመምሽ ነግረውናል እና እርዳታ እንደምትፈልጊም ነግረውናል። ምንድን ነው ያመመሽ? ያመመኝ እኔም ራሱ አላውቀውም። ሐኪም ቤት ሲሄድ በሽታውም ራሱ እንትን አይል በቃ እና አላውቅም። ጭንቀትም ይሁን ምንም ይሁን አላውቅም። ብቻ መበላውም አይጠጋኝ እንዲሁ ስረማመድ ራሱ በቃ ሁሉን ነገር ረሳለሁ። ምን እላለሁ በቃ አላውቅም። ብቻ እንዴት እንደሚያደርግ ለራሴ ራሱ አልገባሽ ብሎኛል። ሕክምናውን ምንም አይነት ውጤት አልሰጡሽም? ምንም አይነት እኔ ያው እንግዲህ ጸበልም ምንም ጀምሬያለሁ። እንግዲህ አለሁ እንደው በእግዚአብሔር ፈቃድ ይሁን እነሱ አሉ ይጠብቁኛል። እንግዲህ አለሁ ምን ላድርግ? እንደዚህ ነኝ ያለሁት። ስለሱም ለማወቅ ለመረዳትም ብፈልግም ምንም ሰው እስኪ በይ ጠይቄያለሁ። እኔ ሸመግለንም እስኪ ቆይ ጠይቁት ብያለሁ። ጥሩ መልስም አይሰጥም። እንግዲህ ለሽምግልና ምንድነው ባህሪ የተቀየረበት ሲባል መልስ አይሰጥም። ምንም አይነት መልስ አይሰጥም። የንቀት ባህሪ ያለ አይደል? እጅግ በጣም እነሱንም ይንቃል ሲጠይቃቸው። ለዛ ብዬ መጠጣው ይጠጣል። በቃ ቀን በደህና ሰዓት በዋለበት ሰዓት ስደውል ያው አለ አይደል የለማንሳት ስልክ አለ አይነሳም። ቢያነሳም ራሱ ድንገት ሊያመናጭቀኝ ከፈለገ ነው በቤት መጥቶ የሚያመናጭቀኝ እያለ እንደዛ ነው እንግዲህ በቤት እዚህ ቤቶች እዚህ ቤት ደህና ዋላችሁ? ሰላም ዋላችሁ? እንዴት ነው? እንደምን ሰላም ነው? የቤቱ ባለቤት ይኖራል? አንዳንድ ጥያቄዎችን እየዞርን እየጠየቅን ነበርና የቤቱ ባለቤት ካለ እባክሽ። እኔ ሀብታሙ እባላለሁ። እሺ፣ ኧረ አልገባም፣ ችግር የለውም። እሺ፣ ሰማት እንዳትገባ። ሌባ መስላለሁ ስትይ አልመስልም አይደል? ደህና ዋሉ ጋሽ? ሰላም እንደምን አለ? ሰላም ነው? እንደምን አለ? እግዚአብሔር ይመስገን። ይቅርታ ጉንፋን ስለያዘኝ ነው ማስክ የለበስኩ፣ ድንገት እንዳረብሽ። እሺ። አዎ ሰው እንዳላሲዝ ለዛ ነው። ሰላም ነው? እንዴት ነው? አንዳንድ ጥያቄዎችን እየዞርን እየጠየቅን ሽልማት እየሸለምን ነው እና ምናልባት ብራንድ ስሙን አልነግርም፣ መጨረሻ ላይ ነው የምነግርህ። ግን ቲቪ እና ፍሪጅ እየዞርን እየሸለምን ነው እና አንዳንድ ስለ ቤተሰብ ጥያቄዎችን እንጠይቃለን። ከዛ ጥሩ ምላሽ እና መረዳት ያለባቸው ሰዎች ካሉ እየረዳን እያገዝን እየሄድን ነው እና አሁን እንግዲህ አንድ ሁለት ቤትም አሁን ቅርብ ሰዓት ነበርና ቲቪ ነው ሸልመናቸው የመጣነ ቤት ላይ ቲቪ ነው የሌላቸውና እናንተም ጋር እንግዲህ ቲቪ ካለ ቲቪ ከሌለ ደግሞ ፍሪጅ የምትፈልጉ ከሆነ ፍሪጅ ይሆናል። ግን ያው የግል ጥያቄ ስለሆነ የግል ጥያቄ ሁሉን ነገር የምትመልሱልን ከሆነ በደስታ ብታስገቡን ደስ ይለናል። ማን የጠቆማችሁ ማለት ከሁሉ አካባቢ የኛ ቤት ምርጫ ነው። እኔ አሁን እየዘለልኩ ነው ከዚህ ሁለት ቤት ወደዛ ዘልዬ እንዳጋጣሚ ነው እድለኛ የሆኑና አሁን ሁለት ቤት ሶስት ቤት አልፌ ነው አሁን እዚህ ጋር የደረስኩት። ምናልባት ፍላጎት ከሌላችሁ ደግሞ የሚቀጥለው ቤት ጋር ሄጄ ይህን የበጎ አድራጎት ወይም መልካም ስራችን እንቀጥላለን ማለት ነው። ለዛ ነው ነገሩ ጥሩ ነው። ግን ትንሽ ባለቤቴም ስላመማት እኔም በጣም ስለምቸኩል ጊዜ የማትወስድብኝ ከሆነ አንወስድም። ምንም በቃ 5 ደቂቃ ራሱ ቢበዛ ነው። እሷንም እንዳንረብሻት ቀለል አድርገን ተኝታ ነው ተኝታ አሟት ነው ተኝታብኛለች እና እንዳንረብሻት አድርገን ቶሎ የምንጨርስ ከሆነማ ማን ይሄን እድል ያጣል እኮ። አዎ እኔም ብዬ እኮ ነው። እሺ በጣም ሰላም። ለመልካም ነገር ነው የመጡትና እሺ እናመሰግናለን። እሺ ናግባ
እንግዲህ ተመልካቾቻችን ወንድማችን ፈቅዶልን ቤት ውስጥ ገብተናል ማለት ነው። እንደተለመደው እንግዲህ እኔ ደግሞ የታወቁት ሸላሚው ሀብታሙ ነኝ። ብዙ ሽልማቶችን በመሸለም በጣም የታወቅኩ ነኝ። ከዚህም በላይ ገና እንሸልማለን። እንግዲህ ወንድሜ ወዳጄ እንግዲህ ፈቅዶልኝ ወደ ቤት ገብተናል። እንግዲህ አንዳንድ ጥያቄዎችን ጠይቀን እነዛ ጥያቄዎች ላይ ተመልካቾቻችን ወይም የፕሮግራሙ ታዳሚ ጥሩ ትምህርት የሚወስዱ ከሆነ እንግዲህ ሽልማቱ ቅድም ከነገርኩ ውጭም ተጨማሪ ሽልማቶች አሉ። እነዛ ሽልማቶችን ደግሞ በመሸለም እታወቃለሁ። ለኔ ኤክስትራ ሽልማት ማለት ነው። ስለዚህ ያንን እንድሰጥህ ጥሩ የሆነ ነገር እንግዲህ ትምህርት ያለው ነገር ይኖራል ብዬ አስባለሁ። ስለዚህ ስለ ፐርሰናል የሆነ ነገር ስለምጠይቅህ ፈቃደኛ ነህ አይደል? አዎ ያው ፈቃደኛ ነኝ። ግን በደንብ ደግሞ ይሄ ቤተሰብን እንትን የሚነካ ነገር ግን ባይሆን ጥሩ ነው። አይሆንም ብዬ አስባለሁ። አይ ምንም የሚነካ ነገር የለውም። እንደዛ ቢሆን ጥሩ። ምንም የሚነካ ነገር የለውም። ችግር የለም። እሺ ከስምህን ጀምር እስኪ። ስምህ ማን ይባላል? አስተዋውቀን እስኪ። እሺ ስሜ አቶ ዘሪሁን ደምሴ ይባላል። እሺ አቶ ዘሪሁን ደምሴ እዚሁ አካባቢ ነው ተወልጄ ያደግኩት። ቤተሰቦቻችን ያው የቤተሰቦቼ ቤት ነው። ቤተሰቦቼ በጣም የተከበሩ ሰዎች ናቸው። በስነ ምግባርም እንደዚሁ በጥሩ ስነ ምግባር ያሳድገኝ በአካባቢው ጭራሽ እኛም ቤተሰቦቼም እኔም ጭምር በአካባቢው ሕዝብ ዘንድ በጣም የተከበርን ሰዎች ነን እና እንደዛ ነው ያለንበት ሁኔታ። በጣም ደስ ይላል። እንግዲህ እንዳልከው ከሆነ በጣም የጥሩ ቤተሰብ ዘር ነህ ማለት ነው። እንደነገርከኝ ከሆነ ያው ከነሱም ጥሩ ትምህርት እንደምትወስድ ተስፋ አድርጋለሁ። ከቤተሰቦቼ በጣም የሚኮሩባቸው ሰዎች ናቸው የእኛ ቤተሰቦች። አካባቢው ላይ በጣም አርአያ ያላቸው በቃ ለትንሹ ለትልቁ የሚያስቡ ድሃን ዝቅ ብለው እንደው የማይንቁ ከፍ ያሉ ሰዎች ናቸው እና ከነሱ ብዙ ትምህርት ወስጃለሁ። አካባቢው እንደ ንጉሠ ነገሥት ቤተሰብ ነው የሚቆጥረን። በጣም የተከበርን ሰዎች ነን። እኔ አሁን እንዲህ ከምገልጽልህ ከቃላት በላይ ነው። ያው በድርጊት ሰው ራሱ ይናገራል። ወደ ጋ ብናገረው ለኔ ጥሩ አይመጣም። የአካባቢን ሰው ብንጠይቀው እንደዚህ አይነት ምላሽ ነው የሚሰጠን። እኔም አልነግርህም በጣም ብዙ ስለኛ መልካም ነገር አልፎ ተርፎ ስለ እኔ እንኳን ተወልጄ አድጌ እኔ የማደርገውን ነገር በደንብ አድርጎ ይነግራል እና እንደዛ ነው። በጣም ደስ ይላል። የሚያኮራ ነገር ነው የነገርከን። ከባለቤት ጋር ምን ያክል ጊዜ ነው አብራችሁ የቆያችሁት? በትዳር ውስጥ በፍቅረኝነት እንዴት ነው? ምን ያክል ጊዜ ቆያችሁ? እንዴት ነው የተዋወቃችሁት? እስኪ እሱን። ባለቤቴ ስጠይቀኝ ትንሽ አሳዘነኝ ታውቃለህ። ትንሽ አሟት አሁነችን አንድ ወር ከ15 ቀን አካባቢ አልጋ ይዛለች እና አሁንም እኔ እንዳረብሻት ብዬ ነው ቀስ ብለን ቶሎ ጨርሰን እንውጣ ብዬ እያልኩ ያሉት። ታማ ተኝታለች። በጣም የማፈቅራት ባለቤቴ ነች። እኔ ቃላት የለኝም ስለሷ ለመናገር። እሷን ደግሞ ያገኘሁበት ቦታም ደግሞ ራሱ በጣም የሚገርም ነው። እኔ በፊት ያው ብዙ ትምህርት ላይ ትኩረት አላረግም ነበርና ወደ ስራ ቤተሰብ ወደ ስራ ስለሆነ የሚያሯሩጠን እኔ ወደ ጋሽዬዋ ወይ ጋሽዬ እንግዳ እኮ ነው የመጣው። ምን ላምጣለን? እንግዳው ቡና ላምጣ? ቡና ሻይ? አይ ምንም ነገር ኧረ ጠጣ። ጎረምሳው አትሽኮርማ። ቡና ላምጣ? ሻይ ጋሽዬ? የሚፈልገው ምን ላምጣ? ካልሆነም ምን ላምጣው? እንደማለን። አይ ምንም ነገር አልፈልግም። አመሰግናለሁ። አይ ቀረጻ ላይ ስለሆነ ይቅርታ። እስክንጨርስ ድረስ ታገሽና እያየሻት እንግዲህ እሷን እያየሻት አታየት እያረግሻት ተንከባከቢያት። አተነፋፈሷንም በደንብ እየተከታተልሽ እና እሺ ይቅርታ። አንድ ጊዜ እህቴ ቀረጻ ላይ ስለሆነ ትንሽ ታገሽን። እሺ ችግር የለም። አይ ችግር የለም። አንቺማ ለእንግዳ አስበሽ ነው። በጎ ልጅ ነችም። እንዴት ያለች በጎ ልጅ መሰለች። እሷ ነች ያመጣቻት። ጥሩ ልጅ ነች እና እሷን ያገኘሁት እንግዲህ እንዳልኩ ስራ መካኒክ ሆኜ ትንሽ ሆኜ ጀምሬ ነበር እሞክር ነበር እና ትንሽ ጭንቅላቴ በጣም ብሩህ ስለሆነ ነገሮችን ቶሎ የሚያዝ ኤቢሊቲ ስላለኝ በቃ እሷን ሙያ ላይ በጣም ትኩረት አረኩኝ። አሁን አለ የተባለ ቺፍ መካኒክ ነኝ። የሚገርም ነገር በቃ ስልክ ነው 10 ጊዜ ስልክ ነው። አሁን ራሱ አንተን አወራለሁ ብዬ ሳይለንት አድርጌ ነው እንጂ ስልክ አያስቀምጠኝም። አሁንም ልወጣ ነበረ እና ትልልቅ ድርጅቶች ትልልቅ ካምፓኒዎች ነው የሚያሰሩኝ። እዛ መካኒክነት በምሰራበት ሰዓት ላይ
እሷ ደግሞ ባለቤቴ አሁን ያለችው እኔ ጋር ቡና ምናምን ታዞር ነበር። ከዛ በቃ መልከ መልካም ነበረች። ባህሪዋም እንክብካቤውም ጥሩ ስለነበረ ተላመድን። ስንላመድ ያው አብረን ምሳ መብላት፣ አንዳንዴ በተረፈኝ ትርፍ ሰዓት ወክ በማድረግ ምናምን በዛው ተዋወቅን። እንደገና ቤተሰቦቿም በጣም ጥሩ ናቸው። የእኛን ቤተሰብ ስለሚያውቁ እነሱም በጣም ይወዱናል። እኛም ቤተሰብ ጋር ደግሞ መቆራኘት በጣም እንኳን እሷ በጣም ብዙ ሰው ነው የሚፈልገው። ስለዚህ ያንን እድል የማግኘት ሀሳብ ስለነበራቸው ቤተሰቦቿም ግፊት አደረጉ። እኛም ደግሞ የራሳችን የፍቅር ግንኙነትም ስለነበረ ተጋባን። አሁን ኦልሞስት about 6 years እንደዚህ ይሆነናል። 6 ዓመት ሆኗል። እንደዛ ይሆነናል በትዳር። በጣም ምን የመሰለ ትዳር ነው ያለን። ምን የመሰለ በጣም ሰይጣን አይደለም። እኛ ራሳችን በራሳችን ትዳር እንቀናለን ብዬ ነው የምገልጽልህ። በጣም በጣም ምርጥ የሆነ የትዳር ግንኙነት ነው ያለን። በጣም ደስ ይላል። 6 ዓመት ማለት ቀላል አይደለም። በጣም 6 ዓመት ትኖሩ ልጅ ለመውለድ ሀሳብ የለም ወይስ ያላችሁ? አይ ገና ነን። ትንሽ ምን መሰለ ቅድም እያልኩ ያለሁት ነገር አለ። ንጉስ ቤተሰብ ነው ሰው ብሎኛል የሚያስበንና ያንን ቤተሰብ የማስቀጠል ትልቅ ራዕይ አለኝና ቢያንስ የራሴን የመካኒካል ድርጅት ነገር ከብቼ ነገሮችን በደንብ እሷም ከፍ ያለ ነገር ሆቴል ነገር ምናምን ከፍተን የራሳችን ነገር ከያዝን በኋላ ያንን የልጅ ሀሳብ ብናመጣው የሚል እቅድ ስላለኝ ያንን ከእሷ ጋር ተመካክሬ ለማዘግየት ወስነን ነው። አሁን ቤቱንም ቢሆን አስይዤ ወደዛ ስራ የመግባት እቅድ አለኝ። ያን ነገር ካላረኩ ገብቷል። ከወለድን በኋላ ደግሞ ትኩረታችን ወደ ልጅ ሊሆንና ችግር ውስጥ ሊከተን ስለሚችል አላማችንም እንዳይደነቃቀፍ ያቺ እስከምትሆን ድረስ ያው ትንሽ እየታገስን ነው። አሁንም ቢሆን ሂደት ላይ ነኝ። ኦልሞስት እየተሯሯጥኩ ነው። አንዳንድ ነገሮች በመጨረስ ላይ ነኝ። በጣም ደስ ይላል በእውነት ከሆነ 6 ዓመት ሙሉ ስትኖሩ ልጅ የመውለድ ጥያቄ በሷ አስቸግሮ ያውቃል? በባለቤትህ? ያው ሴት አይደለች ትጠይቃለች። እሷ ብቻ ሳትሆን እንደውም ከእሷ በላይ ቤተሰቦቿ ናቸው የሚጠይቁት። ገብተዋል። ይህንን የመሰለ ቤተሰብ በጋብቻ ብቻ በማቆራኘት አንተው ፍሬ ጠብ አድርጉና ለውርሱም ለክብሩም ለንግሱም አስፈላጊ ነው ብሎ ፑሽ ያደርጋሉ። ታውቃለህ። እና እሷም የእነሱን ሀሳብ ይዛ ትመጣለች። ግን ያው እኔና እሷ ደግሞ ነገ ካለን ራዕይ አንጻር ምክክር እያደረግን እያቆም ነው። እንዲያው ከመጣው አንጻር እስኪ አሁን ቤተሰቦችህ ባለሀብት ናቸው እንደነገርከኝ ከሆነ ላይክ እንደ ንጉሳውያን ነው የሚያችሁ ብለኛል ሰፈር ላይ። አንተም ብሩህ አእምሮ አለህ። በትክክል ይህን ነገር እንግዲህ እየሰራህበት ነው፣ እየተጠቀምክበት ነው። ሞር ደግሞ የራስህን ነገር ለመክፈት አስበሃል። እንደዛ ከሆነ ቤተሰቦች አቅም ካላቸው ለምን በእነሱ አቅም የሆነ ነገር አትከፍትም? ወይም ልጅ ለመውለድስ ይህን ያክል ሚይዝ ነገር አለ ማለት ነው? በጣም ጥሩ ጥያቄ ነው። ጥያቄ ምን አለ መሰለህ፣ የቤተሰብ ሀብት የቤተሰብ ገብቶሃል። በራሴ ጥረት ጥሬ ግሬ ራሴ ታግዬ ያላመጣሁት ነገር ነገ ለእኔ አያረካኝም ብዬ ነው የማስበው። ገብቶሃል። ያለው ነገር ቢኖር ይጨመርልናል፣ ከጎደለ ያግዙናል፣ መቼም አይቀርም። በዛ ላይ የእኛም ቤተሰብ ብቻ ሳይሆን የባለቤቴንም ቤተሰቦች ከዚህ ጋር አያይዘን ከፍ ለማድረግ እንፈልጋለን። ስለዚህ ሰፊ የሆነ ውጥን ነው የያዝኩት። ዝም ብዬ አሁን ብድግ ብዬ ቤተሰቦቼ ያላቸውን ነገር እናደርገው ብንል ቀላል ነው። ነገር ግን ያለፋበት ነገር አስቸጋሪ ነው። ለአንተ ማያረካህም፣ መሰረቱም አይጸናም። ስለዚህ የጸና እንዲሆን ያለው እንዳለ ሆኖ በራስ ጥረት የምትሄደው ነገር የበለጠ አንተን ግሬስ ያደርጋል። ትኩረት እንድትሰጥ እንዳታባክን ይጠቅማል። አሁን እንደነገርከኝ ከሆነ ቤተሰቦች ትልቅ ሰዎች ናቸው እና በባለቤት ደስተኛ ናቸው ምናልባት? ወይስ ባለቤትስ የትልቅ ቤተሰብ ሰው ናት? እንዴት ነው? እሷ የመካከለኛ ቤተሰብ ልጅ ነች። እንዴት ተቀበሏት ያንተ ቤተሰቦች? ያው ለእኔ ካላቸው ፍቅር ነው። የኔን ብሩህ አእምሮ ስለሚያውቁት እሱ ያለበት ሁኔታ እሱ ነው የሚያውቀውና የእሱን ውሳኔ እናከብራለን ብለው ነው የሚያስቡት። ምክንያቱም ከልጅነቴ ጀምሮ ቅድም እንደነገርኩ በጣም ታጋይ ነኝ። ነገሮችን የመፈተሽ የመሞከር ነገር እኔ ጋር አለ በውስጤ። ስለዚህ ያንን እድል ሰጥተውኛል። ምክንያቱም ያስከብረናል ብለው በጣም በእኔ ይመኩብኛል። በጣም ነው የሚመኩብኝ።
እንደውም እነሱ እኮ ብዙ አሁን አንተ ቅድም ያልከውን ነገር እናድርግልህ ምናምን ይሉኛል። ኔቨር በራሴ ላብ በራሴ ድካም ነው እንጂ አዎ የምፈልገውን ነገር ለማድረግ እነሱ ዝግጁ ናቸው። እኔ ኤኒታይም ግን እኔ ብዙ ያን ያህል እንትን አይደለም። ትንሽ ትምህርት ላይ አግዘውኛል። እቺ ኮሌጅ ላይ ገብቼ አውቶ መካኒክ ምናምን ለመማር አውቶሞቲቭ እንደዚህ ስማር ዛዛ ላይ ያው ትንሽ የትምህርት ቤት ሳንቲም እንትን ብሏል። እሱን ራሱ እየቆጠብኩ ብዙ ነገር እቃዎች እንኳን ቱልስ ነው የገዛ ነበር፣ መፍቻ ካቻቢቴ ምናምን። ያንን ሲያዩ በቃ ዋቴቨር ይሁን የኔ ውሳኔ ይቀበላሉ። እንግዲህ እንደነገርከኝ አንተ ብሩህ የሆነ ጭንቅላት ካለ ለምንድን ነው ኮሌጅን የመረጥክ? ማለት በዩኒቨርሲቲ ወደ ሜካኒካል ኢንጂነሪንግ ቀይረው ከዛ በላይ ማሳደግ አትችልም የነበር ወይስ? አሁን ምን ሆነ መሰለ፣ በትምህርት ጊዜን ማባከን አልፈለኩም። ምክንያቱም እየሰራው የማገኘው ነገር አለ። ከተማሩት በላይ ነው የምሰራው። አሁን እኮ የተማሩትን አይፈልጓቸው። እኔ እኮ በባትሪ ተፈልጌ ነው እኔ ሄጄ የምሰራው መኪናዎችን። በቃ ማንኛውም መኪና የልብ በሽታውን እኔ ነኝ የምፈታለን። በጣም በሙያው በቃ በጣም ኤክስፐርት ነኝ። ያው እሱ ወደፊት አይቀርም። ምናልባት ኮሌጅም ልከፍት እችላለሁ፣ አይታወቅም። ግን ራዕይ ነው፣ እንደ ራዕይ መጀመሪያ እንደዛ ነው። እሺ ወደ ባለቤት ልመልስህና ባለቤት ምንድን ነው ያጋጠማት? የት ነው ያለች? አሟታኝታለች ብለኸኛል እና ምንድን ነው ያመማት? ምን ዘንድሮ ሐኪም ምን ሕክምና እኮ ዝም ብሎ ነው። እኛ ሀገር ያለባትን እንኳን ማወቅ አልቻሉም። ዛሬ አንዱ ጋር ስንወስድ የሆነ በሽታ ነው ይሉና መድኃኒት ያስታቅፏታል። አሁንም ሌላ ሆስፒታል እንወስዳለን። ረብጣ የሆነ ብር አውጥተን የሆነ የግል ሆስፒታል እናስገባታለን። አሁንም አስተኝተው መርምረው የሆነ መድኃኒት ይሰጡና እንዲህ ነው በሽታው ይላሉ። የትኛው እንደሆነ በሽታው ማወቅ አልተቻለም። አዳጋቸው ነው። በቃ እኔ ራሴ እንከባከባታለሁ ብዬ እኔ ያው እዚሁ ራሴ ጋር ነው ያለችው፣ ራሴ ጋር አስቀምጫታለሁ። ስለዚህ አሁን ምን እንደሆነ በሽታው አልታወቀም። ቢታወቅማ ግልግል ነበር። አንደኛውን አውቀን እኮ ወደ አላማችን ወደ ጉዳያችን እንሮጥ ነበር። እኔንም ታግዘኝ ነበር ከጎኔ። ምን ያልጣርኩት ነገር አለ? ቤተሰቦቿ እንደውም ጸበል ብትሄድ ብለው ሁሉ መጥተው ቢጨቀጭቁኝ ጊዜ ጸበል ሁሉ ሄጄ አስገብቻታለሁ። ባለቤቴ አይደለች? ከባለቤቴ ጋር የሚበልጥ ምን ነገር አለ? እሷን ይዤ ከእሷ ጋር 2 ሳምንት ነው 3 ሳምንት ጸበል አብሬ ስራዬን ትቼ ከእሷ ጋር እዛ ሳስጠምቃት ነበር። ምንም ለውጥ የለም። በጣም ስለማፈቅራት ስራዬን ጥዬ በራሴ ምን ሳይካትሪስት እንደገና በግል ደግሞ መጥተው የሚያክሙ ሰዎች አሉ። መጥተው እንዲያዩ ያው ቅድም ያያት የቤት ሰራተኛችን አይተሃል። በቃ ቀን ከሌት 24 ሰዓት አይኗ ከእሷ አይነቀልም። 24 ሰዓት ትሪት የምታረጋት እሷ ነች። እና እያንዳንዱን ነገር ያው የሚያስፈልጋት ነገር የተሟላ ነው። ምንም ችግር የለባትም። ግን ያው ከነገ ዛሬ ይሻላታል በሚል ያው በተስፋ አለ። በጣም ጥሩ። ያው ቤቱን መጣልም ስለሌለብኝ አሁን እንግዲህ እንደነገርከኝ ከሆነ መጀመሪያ ለ1 ወር ከ15 ቀን ብቻ ነው የተኛች ብለኸኛል እዚህ። አዎ ያው ከዛ በፊት እንደነገርኩት ጸበልም አለ። ከዛ መተን ሕክምናውንም ብዙ ጊዜ ሞክረናል። እዚህ ቤት ግን ያው ያልኩን ያህል ጊዜ እንክብካቤ እያደረግንላት ነው። ትሪት አሁን ምን ያክል እርግጠኛ ነህ የቤት ሰራተኛ እዚህ ያለችው እንዴት እየተንከባከበቻት እንደሆነ ምን ያክል እርግጠኛ ነህ? 100% ከኔ በላይ የሚያውቅ የለም። ምክንያቱም ልጅቷም እዚሁ እኛ ጋር እኮ ነው ያደገችው። ብዙ ጊዜ አነሳም። አዎ ረጅም ጊዜዋ ነው እኛ ጋር። እንደ ልጃችን በላት ባንወልዳትም እንደ ልጃችን ነው። ምክንያቱም ከእኛ ጋር የነበረች ነች፣ ቤተሰቦቿን የምንረዳ እኛ ጋርም ደግሞ በቃ ልጃችን ሆና ነው የምታስታምማት ያለችው እሷን ማለት ነው። እና ምንም ችግር የለም በእኛ በኩል ለእሷ የሚሆን ነገር ምንም የሚያሳስብ ነገር የለም ካለመዳኗ በስተቀር። እና አሁን ተጨማሪ እርዳታዎች ብናደርግላት ለባለቤትስ ምን ይመስላል? እኛ ለእኔ ባለቤት እናንተ እርዳታ አልታረጉ? አይ ወንድሜ እንደዛ ሳይሆን ለማለት የፈለኩት ተጨማሪ የሆነ እርዳታ ተጨማሪ አሁን አንተ እንደነገርከኝ ከሆነ ለምሳሌ ምን አይነት? እሺ ወንድሜ ያስጨርሰኛ እንዴ። ለምሳሌ ምን መሰለህ፣ ስልክ እየረበሸ ነው፣ ስራ በጣም ቢዚ ነህ። ስለዚህ እዚህ ጋር ያለችው የቤት ሰራተኛዋ ብቻ ናት። ስለዚህ እኛ ደግሞ እንደነገርኩ የእርዳታ ድርጅት ማለት ነው፣ ሰዎችን ማገዝ ነው። ለመልካም ነገር እስካለን ድረስ እንደዚህ የታመሙ ሰዎችን ወደ ጤናቸው እንዲመለሱ የተለያዩ ጥረቶችን ማድረግ እንችላለን።
በጎ አድራጎት እስከሆነ ድረስ ኧረ እኛ ምንም የቸገረን ነገር የለም። እኔ የቸገረኝ ነገር ወንድም የለም። እኔ ራሴ ተጨማሪ ነርሶችን መክፈል እችላለሁ። ይህን ምን አስባለ አንተ? ምን የሚያሳስብ ነገር ነው እንዴ? አንተ በመልካም አስበህ ሊሆን ይችላል፣ ግን አይ አሳሳቢ አይደለም የኔ ወንድም፣ ይሄ አሳሳቢ አይደለም። ይሄን ነገር ድጋሚ አታንሳው። እኔ ብፈልግ አሁን እቀጥርላታለሁ። ማዕት ነርሶችን ማዕት የሚንከባከቧትን ሰዎች መቅጠር እንችላለን። እኛ አቅም አለን። ምን ያስፈልገናል? አያስፈልገንም። ትክክል። አቅም እና ጊዜ ይለያያል ነው። እኔ ደግሞ ልክ ነህ ያልከኝ ነገር ጊዜ የምትለው ነገር ትንሽ ልክ ልትሆን ትችላለህ፣ ላታይ ትችላለህ ብለህ ስላሰብክ ነው አይደል? አይ ችግር የለም። በቃ ይመደባል ሰው፣ አያሳስብህ። ብዙ አትጨናነቅበት። አይ ልክ ነህ። እሱማ ይመደባል። ያው ሳንቲም እስካለ ድረስ መመደብ ይቻላል። ችግር የለውም። እግዚአብሔር ብቻ ይማራት እንጂ ምንም ችግር የለም። እግዚአብሔር ይማራት። እንደውም ሌሎች ሰዎች ካሉ በእናንተ አካባቢ እንደዚህ እገዛ የሚያስፈልጋቸው ሰዎች ካሉ እኛ ፋይናንሻሊ መርዳት እንችላለን። ወይ አለን። እውነትሽን ነው። መጨረስ አለብን። ልክ ነሽ። እኔም እየረሳሁ ነው። አይ እናንተ ብሎ እኔ እሄዳለሁ። የለም ቶሎ እንግዳ ሸኞና ምሳችንን እንብላ እኮ። እሺ ትንሽ ታገሽ። ለኔም ሰዓት እየሄደ ነው። ኧረ ቆይ ከእሳቸው ጋር ብቻ ነው የምናወራ። አይ ጋሽዬ በቃ ሸኙት እንግዳ እንዴ። በቃ አንቺ ምሳ ምናምን እህቴ እባክሽ አንድ ጊዜ እየተወያየን ስለሆነ እንዴ እትዬም መድኃኒት መዋጫችሁ ሰዓት ደርሷል አይደል? በቃ አይ አሁን እንጨርሳለን። እሺ በቃ ላዳምጥ ቁጭ ብዬ አይ ኧረ ጋሽዬ ብሰማ ችግር አለ? ምን ችግር አለ? አይ ሽልማት እኮ እንሰጣቸዋለን ብለው ነው። እኔ እኮ የሚገርምሽ የሆነ ቴሌቪዥን ይሄን አሁን 55 ኢንች ቴሌቪዥን አየሽው አይደል? ኧረ ከዚህ በላይ እንሸልማለን እያሉ። አይ ችግር የለም። አይ አልበላም። እግዚአብሔር ይስጥልኝ። ውጭ ጋብዘዋለሁ። ችግር የለም። ቶሎ እሺ ጥሩ። በጣም እንትን አላችሁ ይመስለኛል፣ ቅርርብ። እንትን ነው እኮ ይሄ ምንድን ነው ፋሚላር ነው። እኛ እንደዚህ አይነት ነገር ምን መሰለህ ሰዎችን አናገለም። የእኛ ፋሚሊ እንዳልኩ ሰዎችን የሚንከባከብ ነው። ዝቅ ብሎ የሚንከባከብ ቤተሰብ ነው እና በባህሪ የወረስነው ነገር ነው። ስለዚህ ሰዎችን ከኛ እኩል ነው የምናያቸው፣ ምክንያቱም ሰዎች ናቸው። ሚዛን ላይ አናስቀምጥም። እኩል ናቸው ለእኛ። የትኛውም ፖዚሽን ላይ የሆኑ ሰው ነው። ስለዚህ እንደ ራሳችን ነው የምናየው። ገብቶሃል? ጀስት ብር ስለምንከፍል እንደ ሌላ ነገር የምናይ ሰዎች አይደለም። እና ምንም ሊገርምህ አይገባም ማለት ነው። ቅድም እንዳልኩህም ደግሞ ሰዎች የሚረዱ ምናምን ካሉ አደራ እንትን በልና እኔ ፋይናንሻሊ እንዳትረሳ ሰፖርት ላደርግ እችላለሁ። እንደዚህ አይነት የተጎዱ ሰዎች በየቤታቸው ሊኖሩ ይችላሉ። በእኔም በባለቤትም ስም እኛ ማድረግ እንችላለን። ምክንያቱም ብዙ ሰዎችን እኛ መርዳት የምንችል ሰዎች ነን፣ እየረዳንም ነው። እኔም እሷም አሁን ታማ አልጋ ላይ ሆና ነው እንጂ ብዙ ሰዎች የምንረዳ ሰዎች ነው። አይ ጥሩ ነው። በጣም ደስ የሚል ነገር ነው የነገርከኝ። ማገዝ የምትችል ከሆነ ማገዝ የምትችላቸው ሰዎች አሉ። ጥሩ ሀሳብ ነው። ነገር ግን ያው እንግዲህ ከቤት መታገዝ ያለባት ባለቤትህ እያለች ወደ ሌላ ሰው ማገዝ ያለባት አይመስለኝም። መጀመሪያ የእሷን መጨረስ አለብህ። ማን ነበር ስምህ? ሀብታሙ። ይቅርታ ወንድሜ ሀብታሙ። ምንድን ነው 10 ጊዜ ባለቤት የምትለው እንዴ? የመጣህበት ጉዳይ መሰረታዊ የሆነ ነገሮች ጠይቀኛል አይደለም እንዴ? በቃ አንደኛ ጊዜ የለኝም እያልኩ ነው። ሁለተኛ ደግሞ ባለቤቴ ታማለች፣ እንረብሻታለን፣ ጊዜም የለኝም እያልኩ ነው አይደለም? ስለዚህ ምን ያስፈልጋል አሁን? 10 ጊዜ ደጋግማ አትጠይቀኝ። የምትሸልመኝ ከሆነ ሽልማት ውስጥ ካልሆነ ተወው። እኔ ስማ አንተ የምትሸልመኝን ቴሌቪዥን አይደለም ከዛ እጥፍ በላይ የሆነ ቴሌቪዥን የመግዛት አቅም አለኝ። ይሄ እኮ ለእኔ አስፈላጊ አይደለም። ጊዜም የለኝም እኔ። ቆይ እንጂ አልጨረስንም። አንዴ ጨርስና ችግር የለውም ወንድሜ፣ ችግር የለውም። ባለቤቴ እየተረበሸች ነው አሁን። መድኃኒቷ ደርሷል እየተባለ እኮ መድኃኒት ሰዓት የመንከባከቢያ ሰዓቴ ነው። ገብቶኛል። ቁጭ በላ አንዴና ተረጋጋ። ችግር የለውም። ምንም የምንረጋጋው ጉዳይ የለም ወንድሜ፣ ምንም ችግር የለውም። አንዴ ቁጭ በልና እናወራለን። ተረጋጋ። እሺ ቁጭ በል። ፈጠን ብታደርግልኝ ጥሩ ነው። ስለዚህ ተረጋጋ። በቃ ችግር የለውም ወንድሜ። እሺ ይቅርታ ሰዓትን እንትን ብዬብሃለሁ። ልክ ነው። ያው ግን ዝናብም እየጀመረ ስለሆነ ትሄዳለህ። ዝናቡ ሲያባራን የምትሄድም ጊዜ አይደል? እኛም ተጨዋውተን እንዲሁም ሰራተኛ መጣችሁ ሀሳብ ጥሩ ነው። ይቅርታ ሰራተኛ ስላልኩ በነገሩ ልጃችሁ ናት መሰለኝ አሳድገናታል እያልከኝ ነው። ቡና ጠጠን እንሄዳለን ብዬ እንዲሁም ተስፋ አደርጋለሁ። ዝናብ ከዘነበ አይቀር ወተኛ ሻይ ቡና ማለት እንችላለን። ፈጠን አድርግና የምትፈልገውን ነገር ጠይቀኝና እናሳጥረው። ለምን ጊዜያችን እንጠቀም። ጊዜ የለንም። እሺ ያው ከዚህ በፊት ባለቤትን ሕክምና ቦታ ወስዳታል አይደል? ውጤቱ ምንድን ነው?
ወንድሜ ጤነኛ አይደለም እንዴ? ማለት 10 ጊዜ ይህን ነገር አትጠይቀኝ አልኩህ እኮ። ምንድነው ደጋግመህ የምትጠይቀኝ? ወይስ ሌላ ዓላማ አለ? በቃ ይኸውልህ ሽልማቱ ይቅርብኝና አንተ ብትሄድልኝ ይሻላል። አይደለም እንደዛ ብትፈልግ እኔ ሸልማለሁ ያልከኝን እኔ ገዝቼ እሰጣለሁ። አድራሻን አስቀምጠልኝ ነው ይሄማ ችግር አለ እኮ። ዝናብ አይደለም የት እንሄዳለን? ችግር የለውም እኔ እሸኛለሁ። አይደለም ዝናብ ስለሆነ ተረጋጋና ቁጭ በልና እንዴ። ምንድነው የምረጋጋው እንዴ? 10 ጊዜ እየጠየቀኝ አይደለም? ጋሽዬ ምንድነው ድምጻችሁ እየረበሸ ነው። እየረበሽ ነው። እኛ እዚህ ጋር ውይይት ይዘን እየተወያየን ስለሆነ ይሄ ውይይት አይደለም እንዴ? ምንድነው ይሄ ሰው እና ታዲያ አንኳኩቼ ነው እንጂ የምገባ ዘልያል እኮ። በጣም እየረበሽክ ነው። አንደኛ 10 ጊዜ አንድ ነገር ባለቤቴ ጋር ምንድነው ያለ ጉዳይ? ምንም ነገር የለም አይደለም ነው። ይኸውልሽ ምን አለ መሰለሽ ነው ተረጋጊ። ቆይ እባክህ ናውጣ። በቃ አሁን ቤቴን አትርብሽ። አንድ ጊዜ ተረጋጋ። ሲጀመር አንቺ ምን አረጋኝ? እሷ ባለቤት ናት። እሷ ባለቤት ናት። ምን አገባ ነው ይመልስልኝ ነው። ታዲያ ምን አገባ? አይመለከትም። ለምንድን ነው እንደዚህ የምታደርገው? ምን አገባ? አንተ ውሻ እንዳልፈታብህ ነው መምታቱን ተውት። ውሻ እንዳልፈታብህ ምንም ችግር በሰላም ውጣ። ነግሬሃለሁ። በሰላም ውጣ። በክብር ነው አይደል የተቀበልኩ? አዎ ይኸው በክብር ነው አይደል የተቀበልኩ? በትህትና እኮ ነው የማናግርህ። በቃ ቴሌቪዥን ጥንቅር ብሎ ይቀር። ተይው ችግር የለውም። ተይ እንጂ ምን ሆነህ? ለምንድን ነው አንቺ እንደዚህ እንደምትሆኝ? ከትልቅ ሰው ጋር እንደዚህ ትሆናለህ? ይኸውልህ ወዳጅ ተይ እንጂ ምን ነው የምትሰሪው? ስነ ስርዓት ያዥ እንጂ እኔ እኮ ይኸው በትህትና እያወራሁ ነው ያለሁኝ እኮ። አንቺ ነው የምጮህ ያለሽ እኮ። እባክህ አሁን እኔ በክብር እየጠየቅኩ ነው። በሰላም ውጣልኝ። እኔ እሄዳለሁ ብያለሁ አይደል? አንቺ ቆይ ማትረጋጊ። ኧረ እባክሽ ተነሽ እባክሽ። እሱ ላይ የተቀመጥሽ እኮ እንወጣለን። እሺ ችግር የለውም። ይኸውልህ ወዳጅ እኔ በትህትና ነው እያናገርኩ ያለሁኝ አይደል? በትህትና አናገርኩ። በትህትና ቁጥር እየጠየቅኩ አይደል እኮ። በስነ ስርዓት እኔ እያወራሁ ነው። ዝቅ ብዬ ነው የማወራው። እየጠየቅኩ ነው በስርዓት። እባክህ ቤቴን ልቀቅና እሺ። አሁን ዝናብ አይደል የተወጠን እንዴ? አንዴ ተረጋጋ። እኔ አደርሳለሁ። የምትፈልግበት ቦታ ነው ያደርሳለሁ። እሺ በቃ 3 ደቂቃ 2 ደቂቃ ስጠኝ እናውራ በቃ። አንቺ እስኪ ዝም በይ እባክሽ። ቁጭ በል እስኪ። ተረጋጉ። ትንሽ እንፍቀድለት እስኪ። እንደዛ ይሻላል። ትንሽ እስኪ ቆይ ምን እንደሚያመጣ እናያለን። እስኪ እባክሽ ተረጋጊ አንቺ። እሺ ምን ይቅርታ፣ አንድ ጊዜ እባክህ ቀጥል። እንግዲህ እንደ ልጃችሁ ነው የምታዩት አይደል? ይህን ያክል ተቆርቋሪ የምትሆኑ እሷ ለምንድን ነው? ቤተሰብ ነች እኮ። ምንድን ነው የምትፈልገው? እሺ በምን በኩል ነው ቤተሰብ? ከኛ ጋር እኮ ነው የምትኖረው። ገባኝ። እሱማ ምን ሆኗል? ይኸውልህ ወዳጄ እኔ ከአንተ ጋር ነው እያወራሁ ያለው አይደል? ስለዚህ እሷን ተይ በላትና እኔ እናንተ እናወራ። ይመለከታታል፣ ሲጀመር ይመለከታታል። አንተ የሰጠው ጊዜ በጣም በቂ ነው። በቂ ጊዜ ሰጥቻለሁ። ይበቃል። እሺ በቃ ችግር የለውም። እንደዚህ ከሆነ እኔ አንድ ማሳይ ነገር አለኝ፣ ማስረጃ። እሱን አሳይቼ ከምናወራ እንዲሁ ዝም ብለን ብናወራ ደስ ይላል። ምንድን ነው ማስረጃ የምታሳየው? በጣም ጥሩ። ካሜራ ማንስተ እሺ ኧረ እባክሽ ተረጋጊ፣ ተረጋጊ። በቃ እሺ በቃ ችግር የለውም። በቃ አንቺ አሁን እንደዚህ ማለቱ ምንም አስፈላጊ አይደለም። እሺ ምን የሚታይ ነገር አለ? ኧረ ስነ ስርዓት ተይ፣ ዝም ብለሽ እስኪ እሱ ምንድን ነው? ኧረ እባክሽ ተረጋጊ፣ ቁጭ በይ አንቺ። ተይና ቆይ፣ ስልኩን እንዳትነካው፣ ስልኩን እንዳትነካው። እስኪ አሳየኝ። የማን ነው? እሷን አስነሳት። አሁን እሷን አስነሳት። ስማ ይኸው ጫፉን አሳይቻለሁ አይደል? አስነሳት። እሷን ቆይ ሂጂ እስኪ። እሷን አየት አድርገህ እጠራሻለሁ። ሂጂ ተነሽ ተነሽ። ሂጂ ግድ የለሽም። እሷን እጠራሻለሁ። ችግር የለም። ሂጂ እሷን ያት። አሁን እሷ ጋር ሁኚ። ይታያል። ምንድን ነው የምትሰራው እዚህ? አንተ አዳምጠኝ። አትንካው። ስልኩ እንዳትነካው። ስልክ እንድትነካ አልፈልግም። አይደለም ስልክ እንድትነካ አልፈልግም። ይኸውልህ ተረጋጋ። አሁን እኔን የምታዳምጠኝ ማን? እንዴት? እኔ በትህትና ነው ሳናግረኝ ነበር አይደል? ስለዚህ አሁን ደግሞ እኔን ታዳምጠኛለህ። ምናልባት የሚመሳሰል ቆይ ረጋ በል። ይኸውልህ አንተ ሌሊት መጥተህ ከእሷ ጋር ሳሎን የምተኛበት ምክንያት ምንድን ነው? ቆይ ይሄ ነገር እንዴ ስነ ስርዓት ያዝ እንጂ። ስልኩ እንዳትነካው ብያለሁ። ስልኩ እንዳትነካው፣ ቀስ ብለህ አናግረኝ።
ቆይ እንዴት ይሄ ሊሆን ይችላል? እንዴት ማለት ምንድን ነው? ከየት የማን ነው? ይሄ ነው ይሄ ነው። ከየት አንተ ነው? አንተ አሁን እንድትከራከረኝ አልፈልግም። አይደለማ እኛ እኮ ብዙ ነገር እናውቃለን፣ ቴክኖሎጂ እናውቃለን። እያቀናበራችሁ እንደምትሰሩ ይሁን። እሱን ሀብታም መሆኔን አውቃችሁ የሆነ ነገር ለማድረግ ለመጠየቅ ነው አይደለም? ምንም ካንተ የምንፈልገው ነገር የለም። ካንተ የምንፈልገው ነገር የለም። እኛ ፍትህ ነው የምንፈልገው። ይኸውልህ ተረጋጋ። የምን ፍትህ ነው የምትፈልገው? የምን ፍትህ ነው? የባለቤትህን ፍትህ። ባለቤቴ ምን ሆነች? ምን እያደረካት ነው ያለው? ምን እያደረኳት ነው? ምን አደረኳት? በላይ ለምንድን ነው ሰራተኛው ጋር? ምንም ያደረኩት ነገር የለም። ባለቤቴ በእንክብካቤ ይዤ ነው ያለው። እያሳየው እኮ ነው። አንቺ ምን አይነት ፍጥረት ነሽ? ምንድን ነው እዚህ የምትሰሪው? ምንም የለውም። ምንም የለውም። ቆይ ይኸውልሽ፣ ምንድን ነው የምትሰሪው አንቺ? እስቲ ምንድን እስቲ ስነ ስርዓት እስቲ ጋሽዬ እስኪ ባሉት አንተ ለምንድን ነው የምትፈቅድላት? ለምንድን ነው የምታፈቅድ? ወንድም ማለት ምንድን ነው ያሳየ ጋሽዬን የምታስፈራራቸው? ስነ ስርዓት ያዥ። እስኪ ሊያው ቁጭ በይ ሻውን እንዴ ነችና እስኪ ሊያው ጋሽዬ ምንድን ነው ያዩት? ምንድን ነው የበላሽ? እስቲ ጋሽዬ ምንድን ነው ያዩት ንገሩኝ። ምን የሚያቃጥል ነገር በልተሻል? ተረጋጊ እንጂ ሰው ልኮቦት ነው። ዝም በሉት እስኪ። ዝም በይ ጋሽዬ። ዝም አልኩ። እስኪ ወንድም ማለት እጅሽን አውርጂ ወደዛ። እጅሽን አውርጂ። ጭራሽ ከጋሽዬ ሊያጣላኝ ማን የላከው? ምን አይነት ፍጥረት ናት በመድኃኒዓለም። እስቲ ወንድም አለ ማሳየኝ። ምንድን ነው ለጋሽዬ ያሳየኝ? ማን የላከው? እስቲ ዝም ብለሽ እስኪ አምጣ። አንቺ ልቀቂኝ። ዝም ብለሽ ኧረ እባክሽን ሴት ወደዛ አድርግልኝ። እኔ ራሱ ግራ ገብቶኛል። ሊያጣላ ነው ጋሽዬ። ማጣራት አለበት። ይውጣ ብዬሻለሁ። ይሄን ማጣራት አለበት። ቁጭ በይ። ስነ ስርዓት ያዥ። ኧረ ስነ ስርዓት ያዥ። ኧረ ጉዱ ብዙ ነው። በቃ ስነ ስርዓት ያዥ። እንዴ ምንድን ነው እንደዚህ የምትንጣጣ? ምንድን ነው? ተረጋጊ እንጂ እንዴ። እንደማመጥ እንዴት ገባ? እንዴት ገባ ይሄ ነገር? እንዴት ገባ ማለት እንዴት ሊሆን ቻለ? እንዴት ላደርገው ቻልኩ? እሷ ጋር ነው ማለት ያለብህ ጥያቄው። ጋሽዬ ሀብታም መሆኖትን አውቆ ብሮትን ሊበሉ እንዳይሞቱ እንብላ። ይሁን እንደዛ አስበን ከሆነም ይሁን። ጋሽዬ እሰይ ደሞስ ቢሆን ምን ችግር አለው ጋሽዬ? ያቺስ ታማኝ አንተ ምንድን ነው ቆይ እስኪ አንቺ አንድ ጊዜ እስኪ ረጋ በይ እስኪ፣ ዝም በይ እስኪ። እሺ ይኸውልህ እንደዚህ እናድርግ። ቆይ የፈለጋችሁት ገንዘብ ነው አይደለ? ገንዘብ ነው የፈለጋችሁት። በቃ እኛ የምትፈልጉትን ገንዘብ እንስጣችሁ። ይሄንን ነገር ስጠን፣ ነገሮችን እናስተካክል። የባለሀብት ቤተሰብ ነህ አይደል? ገንዘብ አለ። አዎ አለ፣ እንሰጣለን። ችግር የለውም። አዎ ጋሽዬ ሞኝ ነው እንዴ? ብዙ ይሻላል። አይ ይኸውልህ ተረጋጋ። መጀመሪያ መረጋጋት መቻል አለብህ አይደል? ሲቀጥል ደግሞ አንተን ወክላ ወይም ቤቱን ወክላ ሰራተኛዋ መናገር የለባትም። ለምን እንደዚህ እንደምትንጣጣ አውቃለሁ። የተያዘባት ፋይል ስላለ ለዛ ነው። ይሄ ፋይል እዚህ ስልክ ብቻ አይደለም፣ ከመምጣቴ በፊትም አስቀምጨዋለሁ። ከዚህ አስቀምጨው ነው የመጣሁኝ ፋይሉን። ይሄ ብቻ አይደለም ፋይሉ እኮ። ስለዚህ ለምን እኔና አንተ ተስማምተን ገባኝ፣ እንስማማለን። ሲቀጥል ደግሞ በዚህ የመጣ ነው ባለቤትን አናግረናታል ከዚህ በፊት። አንተ 24 ሰዓት ትጠብቃታለች ባለቤቴን ብለህ የምትላት የቤት ሰራተኛ አልነበረችም። በዚህ በመጣንበት ሰዓት አልነበረችም። ባለቤትን ብቻዋን ያገኘናት። ኧረ እባክህ በቃ እንደምንም ብለን እንደራደርና ይሄንን ፋይል የምናጥፋ፣ ይሄን ነገር ለማንም እንዳይሰማ፣ እሷም ባለቤቴም ያው እንዳትሰማ፣ በቃ ያለውን ነገር እንዳትሰማ፣ የምትፈልጉትን ነገር እንክፈልና ይሄን ነገር እናስተካክላለን። ችግር የለውም። አሁን ምን አለ መሰለህ፣ ሲጀመር እሷ ለአንተ ከበር አድርጋ እንደዚህ መናገር የለባትም። ያው እሱማ ስህተት ነው። ኧረ በፈጠረሽ እባክሽን እንጂ ቆይ አንዴ። አይ ምንም አንዴ ለማንተ አትወጣም እንዴ? አይ ቆይ እንጨርስ። እኔ ራሱ ሰለቸኝ ነገር ይዘን ስማኝ፣ አንድ ነገር ልንገር። ኧረ ይውጣ ጋሽዬ። እኔ በቃኝ፣ አንቺ ነገር ሰልችቶኛል። ስሚ፣ እኔ ሰልችት ነው ያለኝ። እንደው አንቺ ነው የሰለቸሽ፣ የአንቺ ድምጽ ይሰለቻል። ቆይ የምናስተካክለው ነገር ስላለ ነው። ምንም አይስተካከልም ጋሽዬ። ምንም ወንድሜ ስማኝ፣ አስገባት ብያለሁ አይደል? አሁንም አላስገባትም። አትገባም። ቁጭ በይ ከስ ብለሽ ቁጭ በይ። አስገባት፣ ቆይ አንድ እንነጋገርና አስገባት፣ ወደዛ ስደዳት። በቃ እዛኛው ቤት አስገባት።
ተው የትም አትሄድም። አይ እሷ አረፍ የትም ትበልና አትሄድም። ያ የትም ተው ተው ዝም ብለህ የትም አትሄድም። አትንካት፣ በቃ አትንካት። አሁን እሷን ሂድና አስገባት፣ ወደዛኛው ቤት አስገባት። ሂድ በቃ ሂድ አስገባት። ስደዳት። አይ ጉዳይ ስላላችሁ ስማ፣ የህግ አካል ይዤ ከመምጣቴ በፊት አልያት። በቃ በስላሴ ምንድን ነው ችግሯ? ና አንተን እፈልጋለሁ። ና በቃ እሷ እንዳትመጣ ከአንተ ጋር ነው የምጣላ እዚህ በኋላ። አይ አትመጣም፣ ነግሬያታለሁ። አትመጣም። እንዴት ነሽ? ቀሰቀስንሽ አይደል? ድሮስ መች በሰላም አስተኝታችሁ ታውቃለህ? ቀሰቀስንሽ አይደል ይላል እንዴ? ልትነግራት የምትፈልገው ነገር አለ? ኧረ ምንም የለም፣ ምንም የለም። ያው እናስታማታለን። እንደዛ ይሁን። ልትነግራት የምችለው ነገር ካለ ንገራት አሁን እዚሁ። ኧረ ምንም የለም። አሁን እዚህ ምን ብዬ ሰው ፊት እናገራለሁ? መተኛት አልቻለችም እንግዲህ አይደል? የሚያስታማት ሰውም የለም። እንደነገርኩህ እዚህ በፊት መጥቻለሁኝ፣ አይቻለሁ ያለውን ነገር። ቤቱ ጋር ካሜራ እንዳስቀምጥ ፍቃድ አግኝቼ ካሜራ አስቀምጫለሁ። ያገኘሁት መረጃ አለ፣ ለተመልካቾች አላሳየውም። ምክንያቱም ዩቲዩብ እየያዘብኝ ስለሆነ እንደዚህ አይነት ነገሮችን ይህን አላሳይም። እናንተ እኔ ላይ ይቀራል ማለት ነው፣ በእናንተና በእኔ። ስለዚህ አሁን ማስረጃ ያገኘሁታል እህቴ። ስለዚህ ያንን ማስረጃ አሳይሻለሁ ላንቺ። ኧረ እባክህ አንተ ሰውዬ፣ እንደ ምን ተነጋግረን ነው? ብዙ ነገር ተነጋግረን ቅድም ገብቶኛል። አይ ማየት አለብኝ። አይ አይደለም፣ ለአንቺ እኮ አይጠቅምሽም። ለአንቺ አይጠቅምሽም። ለኔ ይጠቅመኛል። አይ አይጠቅምም። ለማንም አይጠቅምም። በቃ ለማናችንም አይጠቅምም። ግድ የለም ማየት አለብኝ አይደል እንዴ? ለምንድን ነው የማይጠቅማት? እስኪ ነገር እንደው ወንድ ልጅ አይደለ? ስንት ነገር ቅድም አውርተን የለ? በቃ እኔ አደርጋለሁ ያልኩትን ነገር በቃ ያው እንግዲህ ያወቀውን ብሩ አምሮን አለባት። ያመዛዝናል ጭንቅላቴ እያልከኝ ነበር ቅድም። የሚያመዛዝን ከሆነ የምትነግራት ነገር ካለ ንገራት። አይዞህ ንገራት። የምትነግራት ነገር ካለ መጀመሪያ እሷ እነግራታለሁ። ግድ የለም በኋላ እነግራታለሁ። ግን መጀመሪያ ከአንተ ጋር ልነጋገር። እሺ፣ ስለዚህ እሷ ወደ ውስጥ ትግባ፣ ታናግረኛለህ። እኔ ለአንተ እነግርሃለሁ። ከእሷ ጋርም ችግር የለም፣ በግሌ እነጋገራለሁ። እኔም እሱም አንድ አካል ነን አይደል? ባለቤት ነኝ፣ ሚስቱ ነኝ አይደለ? እባክህ ልክ ነች፣ ግን ያለብን ሁለታችንም ነን። ያለ ነገር ካለ ትክክል። ይኸውልሽ እስኪ ሊነግረኝ የፈለገ ነገር አለ። መጀመሪያ እሱን ነገር ልስማውና 2 ደቂቃ ታገሽኝ። በጣም ይቅርታ፣ አሞሽ ማንከልከል አልፈልግም፣ ግን 2 ደቂቃ ጠብቂኝ። ወደ ውስጥ ግቢና አንዴ ላናግረው። እሺ በይ። እሺ ቀስ ብለሽ አንተ ቁጭ ግን ምንም ነገር እንዲደበቅብኝ በጭራሽ አለውን። አትንካት። መጡ እዚህ ጋር ሶፋ ላይ ቁጭ ብሎ ገቡት። አካባቢ ነው ዛሬ ደግሞ አረዳ ሰው ደግሞ ክብር አይወዱለት ያንስ ሲያደርጉት ደግሞ እኔ ላይ ያለሁት ነገር አረዳ ቁጭ። እሺ አሁን ፈጠን አድርገህ ንገረኝ፣ ጊዜ አትግደል። ወንድ ልጅ ነህ አይደል? ህይወትን መቀየር አትፈልግም? ትክክል። ደስ ይለኛል። ህይወቴን በጥሩ መልኩ መቀየር እፈልጋለሁ። ምንድን ነው መሰለህ የሰው ልጅ ስህተት ይሰራል። ትክክል። ማናችንም እንሰራለን። እኔ ደግሞ ሰው ሆኜ ተሳስቻለሁ። እባክህ ይህን መረጃ እንደምንም ብለህ አፍንልኝና አንተ ለህይወት የሚያስፈልግህን ሳንቲም እኔ ልስጥ። ግድ የለም ይህን ነገር እንሸፋፍን፣ እኛ በእርቅ እንፈተዋለን። እንስማማለን። ሳንቲም ያስማማኛል፣ ምንም ችግር የለውም። በቃ ስለዚህ ነገር ግን አሁን ከሳንቲሙ ጎን ለጎን የምፈልገው ነገር አለ። ምን ፈለግ? በምን ምክንያት ነው ባለቤት ልተኛ ትቻለች? እንዴት ነው ያደረጋችሁት? እንዴት ነው? የማን ሀሳብ ነው? እሺ ይህችን ነገር እንትን ሰው እንዳያየው ችግር የለውም። ካሜራ ማለት ፈልግ አንተ ለብቻ ልንገርህ። ያው ድንገት እንኳን ጠፍቶልሃል፣ ምንም ችግር የለውም። መብራቱን ስለምፈልገው ነው። ካሜራ ጠፍቶልሃል። አመሰግናለሁ። ምንም ችግር የለውም። ይኸውልህ ምን አለ መሰለህ፣ በእርግጥ ስህተት ነው፣ ከኔ አይጠበቅም። እሺ እኔ በቃ ሳላስበው ታውቃለህ፣ ከዚች ልጅ ፍቅር ይዞኛል። ሌላ ነገር አይደለም። አሁን ከባለቤቴ ጋር ያለ ነገር አልተመቻቸችልኝም እና አልተመቻቸንም።
ስለዚህ አጋጣሚ ሆኖ ደግሞ እቺ ልጅ ከመጣች በኋላ ተቀራርበን እኛ ኃይለኛ ፍቅር ውስጥ ገብተናል። ምን ያክል ጊዜ ሆናችሁ? ረጅም ጊዜ ሆነናል። እኛ ወደ 3 ዓመት እንደዚህ ሆነናል። የአልጋ ቁራኛ ከሆነች ባለቤትህ ምን ያክል ዓመት ሆናት? እሱ 1 ዓመት ምናምን አልፏታል። ዓመት ቅድም 1 ወር ከምናምን ያልከኝ? አዎ ያው ድንገተኛ ጥያቄ ስለሆነብኝ ነው። ድንገተኛ ጥያቄ ዓመት ከምናምን ሆኗታል። ድንገተኛ ሳይሆን መሸፈን ስለምትፈልግ አሁን ግልጽ ነው እያወራን ያለብሽ። ካሜራ ስለጠፋ ግልጹን ልንገርህ ብዬ ነው። ውሸትን ለመሸፈን ነው የምታደርገው ነገር አይደለ? ትክክል ነው። ስለዚህ መዋሸት አያስፈልግም። እሺ ለዛ እኮ ነው እየነገርኩ ያለሁት እንድንግባባና አንተ እነዛን ነገሮች እንድታስተካክልልኝ ማለት ነው። በእኔና በአንተ ይቅር ብዬ ነው። በእኔና አንተ ይቀራል እና እሷን በጣም ስለማፈቅራትና ማግባትም ስለምፈልግ ነው እንደዚህ አይነት ነገር ውስጥ የገባ ነው። ያው ሳናስበው የፍቅር ነገር እንደዚህ ሆነ። ይህንን ድርጊት ለማድረግ ቻለን። ይህን ያደረጋችሁት አሁን ስለ ፍቅር ስትሉ ነው? ፍቅር ስለያዛችሁ? እኔና እሷ በቃ የሌለ ተመቻችተናል። ከባለቤት ጋር ያለ ነገር እንዴት ወጣልህ? ያው የዚች በልጦ መገኘት ከዛችኛዋ ጋር በምንድን ነው የበለጠ? አሁን ቪዲዮውን እንዳሳየው እዚህ ጋር ስልክ እንዳሳየው እየሰረክ ወደ ሳሎን እሷ ወደምተኛበት እየገባ ከእሷ ጋር መተኛት ነው የበለጠብህ? ከባለቤት ያጣው ነገር አለ በዚህ ጉዳይ? አጣው የምለው ነገር የለም፣ ግን የበለጠ ሆኖ ተገኘ። በዛ ላይ በቃ በጣም ትለያለች። እሺ ምንድን ነው ሌላ የተለየ ነገር? ከባለቤት አጣህ ከእሷ ያገኘው ምንድን ነው? ያው የገጠር ልጅ አይደለች? አትመስልም የገጠር ልጅ ግን። እሺ የገጠር ልጅ ነች። እኔ ከከተማ ጋር ምንም የተነካካችው ነገር የለም። እንደምታየው ሰውነቷ በሙሉ ትኩስ ነው። ልጃገረድ ነች። በዛ ላይ ደግሞ ድንግልናዋን እኔ ነኝ የወሰድኩት። ከኔ ጋር ነው የተገረሰሰውና ክብረንጽናዋን አንተ ነው የወሰድክ እንዳይሰሙ። እሷም ደግሞ ከዛ ጊዜ ጀምሮ ከኔ ጋር ያላት ፍቅር ለየት ያለ ነው። በቃ ምን ገለዋ ትላለህ? እኔ በቃ መግለጽ ያቅታል። የሴት ልጅ ነገር በቃ እንዳለ ገልጸው። ሴት ልጅ ያላት ነገር በሙሉ አላት አይደለም፣ ከዛ በላይ ነው ያላት እና ያም ጭምር ነው እንግዲህ። ጥሩ። አሁን ግልጽ ሆነ ስለነገርከኝ በጣም ደስ ብሎኛል። ምክንያቱም ግልጽ እስከሆነ ድረስ ችግር አይፈጠርም ማለት ነው አይደል? ለዛ ብዬ እኮ ቅድም ውጣ ምናምን ስትለው የነበረ አሁን አይኖርም። የለም እኔ ነኝ ውጣ ምልህ። እሺ ምንም ቤት ቢሆንም እኔ ነኝ ውጣ ምልህ። አሁን ቀጣይ ደግሞ የምትነግረኝ ምን መሰለህ? በምን ምክንያት ነው እንደዚህ ይህን ያክል 1 ዓመት ከምናምን 1 ዓመት ልተኛ የቻለች? ምን ብትሰጧት ነው? ምን አድርጋችኋት? ያው እንደነገርኩህ አሟት ነው ስለታመመች መድኃኒት የለም አላልኩም። ስለዚህ በቃ መረጃውን ላሳይና ወደ ህግ ይዤ ልሄድ። ኧረ በእናትህ፣ ኧረ እባክህ ወንድሜ፣ እንደዛ አይደለም ኧረ እባክህ እኮ የምጠይቅህን ጥያቄዎች ይኸውልህ ረጋ ብለህ እሺ ወንድሜ፣ እኔ ረጋ ብዬ አይደል የምነግርህ? ረጋ ብዬ ስጠይቅህ ያለውን ነገር አንተ ደግሞ ሳቷሽ ንገረኝ። እሺ ይኸውልህ ችግር የለውም። እኔም እኮ ወንድ ልጅ ነኝ እንዳንተ አልኩህ እኮ። ለዛ ብዬ እኮ እሳሳታለሁ። እኔም እኮ በአንተ ቦታ ሆን እሳሳታለሁ። ለዛ ብዬ ዳግመኛ ግልጽ እስካወራን ድረስ ደግሞ ግልጽ እዚህ በኋላ እንድታሸኝ አልፈልግም። እሺ ምንድን ነው ያደረጋችኋት? እንዴት ነው እንግዲህ? ይኸው ልጅቷ ከገጠር አካባቢ የምታውቃቸው ሰዎች አሉ እና መድኃኒት ይሆናል ብላ ይዛልኝ የምትመጣ ነገር አለ። ይሄ የባህል ሕክምና አለ አይደለም? አሁን ዘመናዊ ሕክምና ሲያስቸግረን ባህላዊ ሕክምና እኔ ልሞክርላቸው ብላ እሷ ነች ይዛልኝ የምትመጣው እና ያንን ነገር ከሰጠቻት በኋላ ነው እሷም እንደዚሁ ያስረዳችኝ። ይሄ ነገር ነው እንደዚህ ሳያሽላት ያቆያት። ስለዚህ ጭንቅላቷ ላይ ነው እክል የሚፈጠረው። እንደዛ ነው ችግሩ የሚመጣ ጭንቅላቷ ላይ ነው። የት ነው እየሄደች የምታመጣው? እንግዲህ የገጠር የምታውቃቸው ልጆች አሉ ብለህ ይኖራል። እኔ አላውቅም። እሱ የገጠር ልጅ አይመስልም፣ ግን እሺ ብዬ እያመንኩ ነው። እሱን እኔ አላውቅም። እኔ ሄጄም አላጣራሁም። ያው እሷን ስለማምናትና ስለማፈቅራት ወይ ምን አገባው የምን መድኃኒት ነው ምናምን እሷ የምታመጣው የሚለው ሕክምና ነው። ለሕክምና ነው። ልጅ መስማት አልፈልግም። ይኸውልሽ ይውጣ ጋሽዬ ይውጣ። ለሕክምና ስለሆነ ውጣ ከቤታችን። ተቆጣጠራት። እሺ ከእኔ ጋር ምንም ያዳርቃት ነገር ጋሽዬ ይውጣ እያልኩኝ ነው እኮ።
ውጣ። ምንድን ነው? ቆይ ያማታል። ይውጣ ይውጣ፣ አያመኝም። ይውጣ ውጣ ውጣ። ጋሽ ያስወጡት። ይኸው እንዳይመታኝ፣ በህግ አምላክ እንዳይመታኝ። ይኸውልሽ ቆይ እኛ የተስማማነው ነገር አለ። ተረጋጊ። ምንድን ነው ያልተስማማችሁት? ለእኛ የሚጠቅም ለቤታችን የሚጠቅም ነገር ተስማ። እሺ እሺ፣ እስኪ ምንድን ነው? ግድ የለሽም ከእኔ ጋር ትነጋገሪያለሽ። ምኑ ነው የሚጠቅም? እኔ መስማት ከእኔ ጋር እናወራለን። እኔ መስማት ፈለኩ ጋሽዬ። አንተ የቤቱ ባለቤት ሰው ነህ? አይ ያው ምንድን ነው እንትን የምትለው? ነግሬ የለ እንዴ ነግሬ አሁን ፋይሉን ይዤ እሄዳለሁኝ። ወደ ጣቢያ እሄዳለሁ። ኧረ አንተ ወንድም አሁን እሺ ብለኸኝ ሸክፋት ታዲያ በቃ እባክሽ አንቺ አንዴ እስከምጨርስ ታልሽ እስከምጨርስ ጨርሻለሁ። ደግሞ ትንሽ ነው የቀረኝ። ጨርሻለሁ። አስገባት ወደዛ ትይበቃ። እሺ እሷን እያይሻት እስከዛ ያው ምንድን ነው አንተ እንደነገርኩ መድኃኒቱን እሷም ትወስደዋለች። ምንድን ነው እንደዚህ የሚያደርጋት? ያው ከነገርኩ ውጭ እኮ ምንም የለም እንዴ። ከነገርኩ ውጭ ምንም የለም። በቃ አሁን እንደራደርና የምትፈልገውን ገንዘብ ንገር። ቁጭ በልሽ። ገንዘብ ፈልጋለሁ። ይሄ ገንዘብ ስል ትንሽ ገንዘብ አልፈልግም። ምክንያቱም እዚህ ጋር የሰው ህይወት ነው እያበላሻችሁት። የሰው ህይወት ነው ያበላሻችሁት። ገጠር ሂዳ ነው የምታመጣው ወይስ ሰው ነው የሚያመጣላት? እሱን እኔም ራሱ አላወኩም። ለምንድን ነው አታውቅ? ያው እኔ እንደነገርኩ ስራ ስለሚበዛ ታውቃለህ። ያው እሱ ቤት ውስጥ ነው አይተው የለ እንግዲህ አይቻለሁ ብለኛል። አይቻለሁ ብለኛል አይደለም? አሳየው እኮ አይደል? እኮ ቤት ውስጥ ነው። እና ታዲያ እኛ ብዙ ጊዜ ቤት ውስጥ ነው። እኔ ደግሞ ስራ ነኝ፣ ቢዚ ነኝ። እና እንዴት ላምጣ ብላ ስትለኝ አምናታለሁ። ስለማፈቅራት እኮ እኛም ስንመጣ እኮ ማንም ሰው አላገኘንም እዚህ ቤት እኮ አምናታለሁ። ስለማምናት ፍቅር እንፈቃቀራለን ብዬ የለ። ስለዚህ ምንም ነገር ብትለኝ አምናታለሁ። ቅድም ሚዛናዊ ብሩህ አእምሮ ሚስቴን በጣም ነው የምወዳት የምንከባከባት። አሁን ደግሞ የቤት ሰራተኛዋን የምትወዳት። በቃ አሁን ተነጋግረን ጨርሰን የለ ለምን እንደገና ታሸማቀቀኛለህ? ጥሩ። አሁን ምን አለ መሰለህ ባለቤቴ ይህን ነገር መስማት አለበት። ምንም አሁን አልሰማም። ልንገርህ ይኸውልህ እስካሁን ድረስ በትዕግስት ማናገርህ የምፈልጋቸው ነገሮች ስላሉ እነሱን የግድ ማግኘት አለ። እኔ ገና ምንም ነገር ብዙ አሁን እፈናቀላለሁ የሆነ ነገር አደርጋለሁ ብትል በአንድ ስልክ ደውዬ ሶሻል ሚዲያ ላይ እንዲለቀቅና ለፖሊስ እንዲደርስ አደርገዋለሁ። ህይወትን ቀይር፣ የእኛንም ህይወት አትበጥብጥ። እኔ ምንም ነገር አልፈልግም። ተው ህይወታችንንም የእኛን አትበጥብጥ። ኖ የባለቤትን ህይወት የምታበላሽ አንተ። ችግር የለም እሱን እናድናታለን፣ እኛ እናሳክማታለን። በቃ በምንድን ነው የምታሳክማት? በቃ መድኃኒት እንዳመጡት ሁሉ ማስወጣት ይችላሉ አይደል? ሌላ መድኃኒት ደግሞ እንዲሻላት። ቆይ እንዳትወልድ የሆነችበት ምክንያትም በዚህ ምክንያት ነው። አላወቅንም። አትዋሸኝ። እኔ ምንም የማውቀው ነገር አትዋሸኝ። የምር እኔ ይሄን አላውቅም። 6 ዓመት ሙሉ አብራችሁ ቆይታችሁ ልጅ ያልወለደችበት ምክንያት እሷ እየፈለገች ከዚችኛዋ ጋር ለመኖር ፈልገ ነው አይደለም? ቅድም ነግሬያለሁ። ከዚህ ጋር አይገናኝም። ይሄ ከ3 ዓመት በኋላ የመጣ ነው። ከዚህ ጋር ያለው ግንኙነት ከሱ ጋር አይገናኝም። ከ3 ዓመት በኋላ እንደነበርኩ በቃ ተቀየረ። በቃ አፈቀርኳት። እኔ ግልጽ ነገረኛ አላልከኝም? ይሄ ግልጽ አይመስለኝም። ጣቢያ ሄደህ ከምታወራው ለእኔ አሁን በግልጽ ብትነግረኝ እናንተ እንጨርሳለን አይደል? ያው ሀብት እንዳይሄድ ነው። ሀብት ወደዛ እንዳናወርስ በልጇ እንዳይሄድ ነው። ወደዚህ እንዲቀርም ስለፈለግኩ ነው። ስለዚህ ማድረግ ያለባችሁ ባለቤትን ማስወገድ እንጨራሹ። አዎ ከህይወታችን ቢቻል ከህይወት ቢቻል ከንብረት ቢቻል ሁለቱ ነው። ካልሆነ ግን ከአንዱ ቢያንስ መወገድ አለባት ብለን ተወያይታችሁ እንደዚህ አመናችሁ? አዎ እንደዛ ብላ አሳመነችኝ። ያው እኔ በጣም ነው እንግዲህ ተመችታኛለች። ምን አባት ይላል። ለዛ ነው ልትደበድበኝ ስትጠጋኝ ዝም የምትላት? ስለምትወዳት ነው። አትነካም። ያው እየተቆጣጠርኩ ነው። እንዴት ትነካኛለች? ይኸውልህ እንኳን እሷ ልትመታኝ አንተ ራሱ እንደማትነካኝ ያውቀዋለሁ። ዝቅ ብዬ የማናግርህ ለምን እንደሆነ ታውቃለህ? የምፈልጋቸው መረጃዎች አሉ። እነሱን እስካገኝ ድረስ ነው። እሺ። ስለዚህ አሁን የምፈልጋቸውን ነገሮች በሙሉ ሰጠኛል እና የምፈልጋቸውን መረጃ። ስለዚህ ብር የሚባል ነገር አልፈልግም። እኔ ካንተ የምር አሁን አንተ ብር አትፈልግም? ብር አልፈልግም። ብር መጀመሪያም ነግሬሃለሁ። ፍትህ ነው የምፈልግ። ይኸውልህ ፍትህ ምናምን ከምትል ወይ ብርህን ይዘህ ውልቅ በል፣ አለበለዚያ ብትፈልግ መረጃውን እንደፈለግህ አድርገው። የሚያገባኝ ጉዳይ የለም። እርግጠኛ ነህ? አዎ እርግጠኛ ነኝ። ለእኔ ምንም ችግር የለብኝም። እወጣለሁ። ምንም ችግር የለውም። ችግር የለብኝም። ቀድሜ ነው የምነሳ። ችግር የለውም። እወጣለሁ። አንተ ከእኔ ምንም የምትፈልገው ነገር የለም። አልፈልግም። ከፈለግኩ ውሰድ አልኩህ። ትልቅ እድል ነው። ደግሜ ደጋግሜ ነው የሰጠው። ይህን መጠቀም ከፈለግ ተጠቀም፣ ካልተጠቀም ስማ፣ ይኸውልህ በስነ ስርዓት ሲያናግር ሰው በስነ ስርዓት መመለስ ይቻላል።
እንግዲህ ተመልካቾቻችን ያው የተፈጠረውን ነገር እንዳያችሁት ነው። ከዚህ ጋር እህታችን አለች። ጣቢያ አድርሻቸው መጥቻለሁ። እሷን መውሰድ አልቻልኩም። ሰው እዚህ ጋር እንዲቀመጥ አድርጌ እንግዲህ ባለቤቷንና ትደበድበኝ የነበረችውን ሰራተኛቸውን ወስጃቸዋለሁ ማለት ነው። ወደ ጣቢያ አድርሻለሁ። የድምፅና የቪዲዮ የምስል እነሱን ማስረጃዎች አጠናክሬ ሰጥቼ መጥቻለሁ ማለት ነው። ሞር ደግሞ የእሷን ቃልም እንፈልጋለን። እሷም እዛ ቦታ ሄዳ ቃል መስጠት አለባት። ስለዚህ መጀመሪያ የጤና ሁኔታ ትንሽ አስቸጋሪ ስለሆነ መታገዝ ባለባት መልኩ እሱን ለማድረግ እንፈልጋለን ማለት ነው። እንግዲህ መረጃውን ማሳየት እፈልጋለሁ ለአንቺ። ነገር ግን ትንሽ ከበድ የሚል ነገር አለው። ጭቅጭቅ ነበረ። የተወሰነ እንደምትሰሚ ተስፋ አደርጋለሁ። ምክንያቱም ቤቱ ያን ያክል የሚራራቅ ነገር የለውም። የምትሰሚው ነገር ይኖራል። ሲለምነኝም ነበር። መጀመሪያው ውጣ እያለ ሲጮህ ነበር። ከዛ በኋላ ግን ሊለኝ አልቻለም። ምክንያቱም ያገኘነው ነገር ስላለ ነው። ስለዚህ ለአንቺ ለማሳየት እንግዲህ ዝግጁ ነሽ አይደለሽም የሚለውን አላውቅም። ስለዚህ ባላሳይሽ የሚሻል ይመስለኛል። ማወቅ እፈልጋለሁ። ምክንያቱም እኔና እሱ ትዳራችንን ስንኖር በጣም ብዙ ጊዜ በደስታ ኖረናል። ይህን ከተጀመረ በኋላ ያው በእንደዚሁ ሁኔታም ሆኜ እየተረበሽኩም ኖሬያለሁ ብዙ ጊዜ። ስለዚህ ያንን ሁሉ ጭንቀቴን እናንተ እንድታቁልኝ ብዬ እንድታቀሉልኝ ብዬ እስከጠራኋችሁ ድረስ እኔ ማወቅ ፈልጋለሁ። ሳላውቅማ ታዲያ አሁንስ በምን ይሻለኛል? ታዲያ ሁኔታውን ሳላቅ እንዴት? እሱስ ልክ ነሽ። ቢከብድም መቻል አለብኝ። ማይቻል ነገር የለም። ግን ማወቅ አለብኝ። እኔ አሁን ደጋግሜ የምጠይቅሽ ለመሰለሽ ያው የባሰ ሌላ ችግር ውስጥ እንድትገቢ ስለማልፈልግ ነው። ከዚህ የበለጠ እንግዲህ ወደ ሞት ነው የሚሄደው። ምን ይሄት አለ? አሁን የትኛውን ደህና ሁኜ ነው ስትንጫጩ እኮ እየሰማሁኝ ነው። እሷም እየመጣች እንትን ስትል እየሰማሁኝ ነው። ግን በቃ ስለማልችል ብቻ ግዴታ እዛ ተቀምጫለሁ። በቃ ጥሩ እንግዲህ ሁለቱንም እንደነገርኩሽ ባለቤትሽና ቤት ሰራተኞቹን ወስደን አድርሰናል በአቅራቢያችሁ ከሚገኘው ፖሊስ ጣቢያ። ስለዚህ ክስም መስርተናል። ያንቺ ደግሞ ሞር ስለሚያስፈልግ እንግዲህ ማየት አለብኝ ካልሽ እሱን ላሳይሽና ወደዛ በመኪና ወስደን ቃል እዛ መስጠት ስላለብሽ እንደዛ እናደርጋለን። እዚህ ደግሞ እንድጠራልሽ የምትፈልጊው ሰው ካለ ቤተ ዘመድ እንድጠሪልንና አብረውሽ እንዲቆዩ። እስኪ ንገረኝ፣ ምን የከፋ ነገር አለ እንዴ? አይ የከፋ ነገር አይደለም፣ ግን እሺ ላሳይሽና ያው አንቺ ፍረጂ። ምን ማለት እንዳለብኝ አላውቅም። በቃ ባጭሩ ሳላሳይሽ ልንገርሽ ያለውን ነገር። ባለቤትሽ እና ሰራተኛሽ ግንኙነት ነበራቸው። በቃ እሱ ነው፣ ሌላ ምንም ነገር የለውም። ምን ማለት ነው? ይኸውልሽ ለዛ እኮ ነው አሁን ሌላ ጊዜ ወይ ልንገርሽ ስትረጋጊ ያልኩሽ ለዚህ ነው። አይ እኮ አሁን የራስሽን መጀመሪያ አረጋጊው። እሺ ግንኙነት ማለት በቤት ውስጥ የፍቅር ግንኙነት። ያው እንግዲህ ቆይ እናቴ፣ ቆይ ተነሽ እባክሽ። እስኪ አይዞሽ በቃ እስኪ እህቴ ተረጋጊ እባክሽ። እስኪ ውሃ አምጣልኝ፣ ካሜራማን ውሃ አምጣልኝ። ተረጋጊ እስኪ ቀና በይ። በቃ አይዞሽ፣ ቀና በይ። እስኪ አይንሽን ግለጪው። እስኪ እናት ግለጪው፣ አይንሽን ግለጪው። አዎ በቃ እስኪ አይዞሽ እህቴ ተረጋጊ። በስመ አብ ወወልድ ተረጋጊ። እሺ አይዞሽ እህቴ አይዞሽ በቃ ለዚህ እኮ ነው ያልኩሽ። አይዞሽ በቃ እሺ በቃ ወደ ሕክምናው መሄድ ትፈልጊያለሽ? ምንድን ነው የምትፈልጊ ንገሪኝ። ካሜራማን እስኪ ጥራ፣ አምቡላንስ ጥራ። በቃ አይዞሽ እህቴ። ይኸው አውሪኝ። ያዥ ጨብጭኝ እንጂ
እባክህን ውሰደኝ ከዚህ ቦታ። እሺ ጨብጭኝ፣ ጨበጥ አድርጊ እንጂ ጨብጭ ወጀን እንጂ በቃ ውድ ቤተሰቦች እንግዲህ ያው የተፈጠረውን ነገር እንዳያችሁት ነው። ትንሽ አስቸጋሪና አድካሚ ነገር ነበረ። ነገር ግን ያው ብቻዬን አልሰራም፣ እንደነገርኳችሁ ክሮ አለኝ። ከነሱ ጋር በመተባበር ስለሆነ የምሰራ ነገሮችን ያቀሉልኛል ማለት ነው። እህታችን ላይም እንግዲህ ትንሽ ወደ ማቆያ ክፍል አስገብተናታል ማለት ነው። ሕክምና ኢመርጀንሲ ውስጥ ገብታ የተወሰነ ሕክምና እየተደረገላት ነው። እረፍትም ስለሚያስፈልጋት ትሪትመንት ያስፈልጋታል። ያንን ነገር እንደጨረሰች ወደ ጸበል የምትሄድበትን ነገር አመቻችተን ወደ ጸበል እንወስዳታለን ማለት ነው። እንግዲህ እሱን ከጨረሰች በኋላ ክሱ የሚቀጥል ይሆናል ማለት ነው። እነሱ ምንም የሚለቀቁት ነገር አይደለም። ቤቱን እንግዲህ ለፖሊሶች አስረክበናል ቤቱን። ምክንያቱም ያው ጥበቃ መደረግ ይኖርበታል ቤታቸው። ምክንያቱም ያው ዝም ብሎ ተጥሎ አይካሄድም ቤታቸው። እሱን እንደዛ አድርገናል ማለት ነው። እንግዲህ ቤቱንም ያው ለሚመለከተው አካል ለህግ አካል አስረክበናል ቤቱን። እሱን አስረክበን ወጠናል ማለት ነው። እንግዲህ የቻናል ደግሞ እንግዲህ አዲስ ነው፣ ምንም ነገር የለውም። እየገባችሁ ላይክ፣ ሰብስክራይብ፣ ሼር ለብዙ ሰው እንዲዳረስ ሼር አድርጉት። በቃ እናንተ እነዚህን ሰዎች ወንጀለኞችን እኛ አሳደን እንደምንዘው ሁሉ እናንተ ደግሞ የምተባበሩን በምንድን ነው? ሰብስክራይብ በማድረግ ይህን ቪዲዮ ለብዙ ሰው እንዲዳረስና በቃ እነዚህ ወንጀለኞች እኔን እየተከታተሉ ቻናሌን እያስጠፉብኝ ነው፣ መልካም ስራ እየሰራን ስለሆነ። ስለዚህ እናንተ ደግሞ በዚህ ተበቀሏቸው። በቃ ሰብስክራይብ እያደረጋችሁ ላይክ፣ ሼር ለብዙ ሰው እንዲዳረስ ሼር አድርጉላለሁኝ። ቀጣይ በሌላ ጊዜ እስከምንገናኝ ድረስ መልካም ጊዜ